በመጀመሪያ እኔ ምስክር ለሆንበት የምችለው ነገር ምንድነው? አንድ ክርስቲያን ጥሩ ክርስቲያን መሆን ከፈለገ ስለ ክርስትና ጠለቅ ብሎ ባያቅ እመክራለሁ። እኔ ጠለቅ ብሎ ከገባ ወይ ፈላስፋ ይሆናል፣ ወይ ኤቲስት ይሆናል፣ ወይ ወደ እስልምና ነው የሚመጣው። ይሄ እኔ ላይ የሆነው ነገር ነው። ማንም የሆነው ነገር ነው። ከክርስትና እንዴት ልትወጣ ቻልክ የሚል ጥያቄ ቀርቧል። ከክርስትና ልወጣበት የቻልኩት መንገድ ምንድነው? አንደኛ በጣም ኮንፊውዝድ የሚያደርገው ነገር ሰዎቹ አንድ መጽሐፍ ይዘው የሚያምኑት ነገር ብዛቱ፣ የሚጨቃጨቁበት ነገር ብዛቱ። አሁን የሐዋርያ እምነት ተከታይ የሆነው ክርስቶስ አብና ወልድ ነው ይላል። ከዛ ደግሞ የመጣና ትሪኒቲ ይላል። በጣም ኮንፊውዥን ነው። ኢቨን ሀይሉሻና የሆኑ ክርስቲያኖች የሚባሉ የሀይሉሻን መጽሐፍ ቅዱስ የያዙ ሰዎች ራሱ የተለያየ የሚገርም ሙግት ይገጥማሉ። ይሄ ራሱ አንዱ ኮንፊውዥን ነው። ሁለተኛው ነገር ደግሞ በጣም ትልቁ ደግሞ ነጥብ ያው በመዳን ጉዳይ ላይ ፌር አይደለም ክርስትና። እኔ በማላውቀው ባልተሳተፍኩበት ኃጢአት ይጠይቀኛል እግዚአብሔር። ልክ እንደሆነ አንተ አልዳንክም እንዴ ምን አድርጌ ስል አባትህ አዳም ሰርቶ በሱ ተረግመክ በሱ ምናምን ነገር ይለኛል። ከዛ በኋላ እኔ እኮ አልተሳተፍኩ በቃ አይመለከተኝም ትጠየቃለህ ይለኛል። ምንም በቃ ግዴታ ነው ኃጢአተኛ የመሆን ማለት ነው። በግዴታ ነው ኃጢአተኛ የምትሆኑት ክርስትና ላይ። ምርጫ ራሱ ፍቃድም አይሰጣችሁ ማለት ኃጢአት የሚደረግ ወይ የማይደረግ ነገር ነው። ግን በግዴታ በቃ ኃጢአተኛ ነህ። ኧረ እኔ ምንም አልሰራሁም ስትሉት አይ እንዲህ የሚባል ነገር የለም በቃ እኔ አምላክ ነኝ አርፈህ ተቀመጥ ኃጢአተኛ ነህ ትባላለህ። ይሄ ሌላው በጣም የሚያስቀው ኮንፊውዥን ነገር ነው በጣም በክርስትና ማለት ነው። ከዛ ደግሞ ይመጣና ኢየሱስ ክርስቶስ የሚባል ደግሞ ለአንተ ተሰቅሎልሃል። ለምን ሲባል ደሙን አፈሰሰ። ለምንድን ነው የሚያፈስልኝ? አይ አባቶች እኮ መስዋዕት ስለሚያ እሱ ራሱ አናዘር ኮንፊውዥን። ከዛ አምላክ መጥቶ ሞተለ። እንዴት አምላክ ይሞታል? እሺ በስጋን ይሞተለ ማ አምላክ እንዴ? እሱ ራሱ አናዘር በቃ ኮንፊውዥን። ለአምላክ የማይገቡት ነገሮች አሉ። ሶስተኛውና ትልቁ ነገር ደግሞ ትሪኒቲ ነው፣ ስላሴ። በነገራችን ላይ የሚገርማችሁ ነገር እኛና ሙስሊሞችና ክርስቲያኖች ከማያግባባቸው ነገር ይልቅ ክርስቲያን ከክርስቲያን ጋር የማያግባባው ነገር ኦርቶዶክስ ከኦርቶዶክስ ጋር ራሱ በስላሴ ጉዳይ አይስማማም። ጴንጤ ከኦርቶዶክስ ጋር ሀይሉሻ ራሱ ከማንም ክርስቲያን ጋር አትስማማም በስላሴ። እንደውም ያንተ ይሻላል። ወደ እስልምና ስንመጣ እስልምና ለመዳን ምን አድርግ ምን ያስፈልጋል ስትባል በአንድ አምላክ ምን ላኢላሃ ኢለላህ